ዩቲዩብ ለመጀመር አስባችሁ ግን ሁልጊዜም ለራሳችሁ የበለጠ ኤክስፒሪየንስ ያስፈልገኛል እያላችሁ ከሆነ በጣም ተሳስታችኋል። የበለጠ ኤክስፒሪየንስ አያስፈልጋችሁም። የሚያስፈልጋችሁ አንድ ነገር የሆነን ቶፒክ ከሌላው ሰው በተሻለ በደንብ መረዳት መቻል ነው። ለማታውቁ ዳዊት ሰለሞን እባላለሁኝ። ከአንድ ዓመት በፊት እንደናንተ ተመሳሳይ ነበርኩኝ። መጀመር ፈልጋለሁኝ ግን ሁልጊዜ ለራሴ የበለጠ ኤክስፒሪየንስ የበለጠ ዕውቀት ያስፈልገኛል እያልኩኝ ሳዘገየው ነበረ። ግን ከሆነ ታይም በኋላ የተረዳሁት ነገር የበለጠ ኤክስፒሪየንስ ሳይሆን የሚያስፈልገኝ ከሌላው ሰው ወይም ከሚመለከተኝ ሰው አንድ ስቴፕ ወይ ሁለት ስቴፕ ቀድሜ መገኘት ብቻ ነው። እናንተም ዩቲዩብ እንድትጀምሩ ከኔ ኤክስፒሪየንስ በመነሳት መከተል ያሉባችሁን ፕሮሰሶች ከመጀመሪያው እስከ መጨረሻው ድረስ በዚህ ቪዲዮ አጠር አድርጌ ያሳያችኋለሁኝ። ወደ ቪዲዮ እንግባ። በቅድሚያ እንዳትጀምሩ የሚያደርጓችሁን አንዳንድ ፕሮብሌሞች እንመልከት። ብዙዎቻችሁ ከምታስቧቸው ነገሮች መካከል አሪፍ ካሜራ የለኝም፣ ለዛ ነገር የብዙ ዓመት ልምድ ወይም የብዙ ዓመት ኤክስፒሪየንስ የለኝም ሊሆን ይችላል። ወይንም ደግሞ ያንን ነገር ወጥቼ ለማስተማር በዛ ነገር ላይ ሰክሰስፉል አይደለሁም ሊሆን ይችላል። ግን ይሄ ሁሉ የምታስቡት ነገር እውነት አይደለም። እስፔሻሊ ገና በምትጀምሩበት ሰዓት ኮንተንት ክሬሽን ዩቲዩብን በምትጀምሩበት ሰዓት ያን ያክል ኤክስፒሪየንስ አይኖራችሁም፣ በቂ ገንዘብ አይኖራችሁም፣ የስቱዲዮ የተለያዩ ኢኩዊፕመንቶችን አፎርድ የምታደርጉበት ገንዘብ አይኖራችሁም። ሲጀመር ደግሞ ለእነዚህ ነገሮችም በቂ የሆነ ስኪል በቂ የሆነ እውቀትም ላይኖራችሁ ይችላል በዛ ስቴጅ ላይ ማለት ነው። ስለዚህ ዩቲዩብ ለመጀመር የሚጠበቅባችሁ ጀስት ከሚመለከታችሁ ሰው ጥቂት ስቴፖችን ብቻ ቀደም ብላችሁ መገኘት ነው። ለምሳሌ ያለፈው ወር ላይ የተማራችሁት የገጠማችሁ ኤክስፒሪየንስ ያደረጋችሁት ነገር ካለ ያንን ነገር ማስተማር ሼር ማድረግ ትችላላችሁ። ይሄን ያክል ቀላል ነው። ሌት ሳይሆን የዩኒቨርሲቲ ተማሪ ከሆናችሁ 2ኛ ዓመት 3ኛ ዓመት ወይም ሲኒየሮች ከሆናችሁ ዩኒቨርሲቲ ላይ ብዙ የገጠሟችሁ ነገሮች ኢን አካዳሚክም ጉዳይ ሊሆን ይችላል፣ በሌሎችም ነገሮች ላይ ሊሆን ይችላል። የገጠሟችሁን ነገሮች ለፍሬሽማን ተማሪዎች ሼር ማድረግ ትችላላችሁ። ዩቲዩብ ላይ መታችሁ እናንተ ኤክስፒሪየንስ ያደረጋችኋቸውን ሚስቴኮቻችሁን ምን እንደተማራችሁ እነዚህ ነገሮች ሼር ብታደርጉ በጣም ብዙ ሰው ይማርበታል፣ በጣም ብዙ ሰው ይመለከታችኋል። ስለዚህ የእናንተ ተመልካቾች በማያውቁትና እናንተ በምታውቁት መካከል ያለችው እቺ ጋፕ የእናንተ አንፌር አድቫንቴጃችሁ ናት። ይችን አንፌር አድቫንቴጅ ተጠቅማችሁ ብዙ አይነት ቶፒኮችን ብዙ አይነት አይዲያዎችን አንስታችሁ ኮንተንት ወይንም ደግሞ ዩቲዩብ ቪዲዮዎችን መስራት ትችላላችሁ። ጋፑን ካወቃችሁ በኋላ ያው ቀጣዩ ስቴፕ የሚሆነው አክቹዋል ቪዲዮ መስራት ነው አይደለ? አንድ የዩቲዩብ ቪዲዮ ለመስራት የሚያስፈልጓችሁን ፕሮሰሶች ከመጀመሪያው ጀምሮ እስከ መጨረሻው ከአይዲዬሽን ስቴጅ ፐብሊሽ እስክታደርጉ ድረስ ያለውን ፕሮሰስ ስቴፕ ባይ ስቴፕ ደግሞ እንመልከት። የመጀመሪያው ስቴፕ ቶፒካችሁን መፈለግ ነው። ራሳችሁን ይህን ጥያቄ ጠይቁ። ባለፉት ጥቂት ሳምንታት ወይም ጥቂት ወራት ውስጥ የተማርኩትና ፕሮባብሊ የሆነ ሰው ደግሞ ፊገር አውት ያላደረገው ነገር ምንድን ነው የሚለውን ነገር ራሳችሁን ጠይቁ። ዘን ኖትቡካችሁ ላይ ጻፉ። 3 እስከ 5 አይዲያዎችን ልታገኙ ትችላላችሁ። ፕሮባብሊ ከዛም በላይ ያን ያክል ኦቨርቲንግ ማድረግ አይጠበቅባችሁም። ጀስት ትናንሽ አይዲያዎችም ሊሆኑ ይችላሉ። እነሱን ከያዛችሁ በኋላ የተለያዩ ኮንተንቶችን ብሬንስቶርም ማድረግ ትችላላችሁ። ለምሳሌ አሁን ከጥቂት ወራት በፊት የሆነ ነገር እንዴት እንደምትጀምሩ ላታውቁ ትችላላችሁ። ወይንም ደግሞ የሆኑ ሪሶርሶችን የት እንደምታገኙም ላታውቁ ትችላላችሁ። ፕሮባብሊ ደግሞ መከተል ያሉባችሁንም የሆኑ ስቴፖችን ፊገር አውት አላደረጋችሁ ሊሆን ይችላል። አሁን ላይ ግን እነዚህ ነገሮች ከለያችሁ ፊገር አውት ካደረጋችሁ ለሌላ ሰው ሼር ማድረግ ትችላላችሁ። ምክንያቱም ገና ፊገር አውት ያላደረጉ ገና እየተፍጨረጨሩ ያሉ ሰዎች ካሉ የእናንተ ኮንተንት ለነሱ በጣም ትልቅ ፕሮብሌም ሶልቭ የሚያደርግላቸው ነገር ነው። ቁጭ ብለው ይመለከቷቸዋል ማለት ነው። ወይንም ደግሞ ለሰዎች ሶልቭ ማድረግ የምትችሉት የሆነ ፕሮብሌም ሊሆን ይችላል። ያንን ነገር የእናንተ ልምድና ኤክስፒሪየንስ ሊወስነው ይችላል። የሆነ ያክል ኤክስፒሪየንስ ካላችሁና የሰዎችን ፕሮብሌም ሶልቭ ማድረግ የምትችሉ ከሆነ ስለዛ ፕሮብሌም ብዙ አይነት ኮንተንቶችን መስራት ትችላላችሁ። ያም ፕሮብሌም ለተለያዩ ሰብ ፕሮብሌሞች ወይንም ደግሞ ሰብ ቶፒኮች ከፋፍላችሁ የተለያዩ አይነት የኮንተንት አይዲያዎችን ማአት ቪዲዮዎችን ብሬንስቶርም ማድረግና መስራት ትችላላችሁ። የሰዎችን ፕሮብሌም ሶልቭ ማድረግ ትችላላችሁ ማለት ነው። ሁለተኛው ስቴፕ የቪዲዮአችሁን ስክሪፕት ከመጻፋችሁ በፊት ታይትሉን፣ ተምኔሉንና ሁኩን ማዘጋጀት ነው። ይሄኛው ፓርት አብዛኛው ሰው ያን ያክል አቴንሽን የማይሰጠው ወይንም ደግሞ መጨረሻ ላይ የሚያደርገው ፕሮሰስ ነው። ግን ቀድማችሁ የምታደርጉት ከሆነ የቪዲዮአችሁን ፐርፎርማንስ የመጨመር እድሉ በጣም ሰፊ ነው። የቪዲዮአችሁን ስክሪፕት ከማዘጋጀታችሁ በፊት ሙሉ ስትራክቸሩን ከመስራታችሁ በፊት ኢቭን ደግሞ ቁጭ ብላችሁ ቪዲዮንም ከመቅረጻችሁ በፊት እነዚህን 3 ነገሮች ታይትላችሁን፣ ተምኔላችሁንና ሁካችሁን ቀድማችሁ ብታዘጋጁ የቪዲዮአችሁን ፐርፎርማንስ ይጨምሩታል። ለምን ካላችሁኝ ሰዎች ቪዲዮአችንን ከመመልከታችሁ በፊት የሚያዩት 3ቱን ነገሮች ነው። መጀመሪያ ተምኔልና ታይትሉን ያያሉ። ከዛ ቪዲዮ ላይ ከገቡ በኋላ ለጥቂት ሰከንዶች ሁካችንን ያዳምጣሉ። እነዚህ ነገሮች ደግሞ በኋላ ቪዲዮውን ሙሉን ሲመለከቱት የሚያገኙትን ቫልዩ መንገር መቻል አለባቸው። ፕሮሚስ ማድረግ መቻል አለባቸው። እነሱን ነገሮች ቀድማችሁ አዘጋጅታችሁ በኋላ ላይ ስክሪፕታችሁን የምትጽፉት ያን ፕሮሚስ ሁካችሁ ላይ፣ ታይትላችሁ ላይ፣ ተምኔላችሁ ላይ ቃል የገባችሁትን ፕሮሚስ ሳቲስፋይ እንዲያደርግ መስራት ስለምትችሉ ማለት ነው። ቀድማችሁ ብታዘጋጁት ለቪዲዮአችሁን ፐርፎርማንስ
ስክሪፕታችሁም ጋር ፊት እንዲያደርግ ማድረግ ትችላላችሁ። በደንብ ፐርፎርም የሚያደርጉ ታይትልና ተምኔሎችን መለየት የምትፈልጉ ከሆነ ያን ያክል መልፋት አይጠበቅባችሁም። ኦሬዲ የሚሰሩ ነገሮች አሉ። ሌሎች ቻናሎች የሚሰሩበት መንገድ አለ። በደንብ የእናንተ ቶፒክ ጋር ተመሳሳይ የሆኑና ተመሳሳይ አይዲያዎችን የሚያነሱ ቻናሎች አሉ። እነሱን በደንብ አናላይዝ አድርጓቸው ዘን የእነሱን ቶፕ ፐርፎርም የሚያደርጉ ወይም በደንብ የሚታዩ ቪዲዮዎችን ተመልከቱ። የነዛ ቪዲዮዎች ታይትላቸው፣ ተምኔላቸው፣ ኦቨርኦል የቪዲዮ ስትራክቸር ሁካቸው እንዴት እንደተዘጋጀ በደንብ አናላይዝ ካደረጋችሁ በኋላ ያንን ነገር ወስዳችሁ ወደ ራሳችሁ ቪዲዮ አፕላይ ማድረግ ነው። እዚህ ጋር ኮፒ እያደረጋችሁ አይደለም። ኮፒ ማድረግ ሳይሆን ከዛ ቪዲዮ ወይም ከነሱ በደንብ ፐርፎርም ከሚያደርግ ቪዲዮ ስትራክቸሩ ነው የምትወስዱት። ላይክ በምን አይነት ወይ እንደሚያዘጋጁት እንዴት እናንተ ወስዳችሁ ወደ ራሳችሁ አፕላይ ማድረግ እንደምትችሉ ከለያችሁ በኋላ የእናንተ ቪዲዮ ላይ አፕላይ ማድረግ ታይትላችሁን፣ ሁካችሁን፣ ተምኔላችሁን በዛ መልኩ መስራት ትችላላችሁ። ኮፒ እያደረጋችሁ አይደለም። ሶስተኛው ስቴፕ የቪዲዮአችሁን አውትላይን እና ስክሪፕት ማዘጋጀት ነው። ስክሪፕት ከመጻፋችሁ በፊት እንድታደርጉት እኔ ፐርሰናሊ ሪኮመንድ የማደርጋችሁ የተለያዩ ቡሌት ፖይንቶችን ወይም የአይዲያዎቻችሁን አውትላይን ማዘጋጀት ነው። ያንን የምታደርጉት ዋናውን ስክሪፕት ከመጻፋችሁ በፊት ነው። ጀስት ኦርጋናይዝ አድርጋችሁ ቪዲዮአችሁ የሚሄድበትን ስትራክቸር ለመለየት ማለት ነው። አውትላይናችሁ ላይ መነሳት ያለባቸውን አይዲያዎች እንዴት ፕሬዘንት እንደሚደረጉ ኦቨርኦል የቪዲዮን ስትራክቸር በቡሌት ፖይንት ወይም ቀለል አድርጋችሁ የምታዘጋጁበት ስቴጅ ነው። ከዛ በኋላ በአይዲያችሁ በሚቀርብበት መንገድ ፉሊ ኮንፊደንት ከሆናችሁ በኋላ ዋናውን ስክሪፕት መጻፍ ትችላላችሁ። ስክሪፕት በምታዘጋጁበት ጊዜ የተለያዩ አይነት ቴክኒኮች አሉ። የመጀመሪያው ወርድ ባይ ወርድ ወይም ደግሞ ቃል በቃል መጻፍ ነው። የምትናገሯትን እያንዳንዷን መስመር ትጽፉና ቪዲዮአችሁ ላይ ያችኑ ታነባላችሁ። ሁለተኛው የስክሪፕት አይነት ደግሞ ቡሌት ፖይንት ብቻ ነው። አይዲያችሁን ትዘረዝሩና ያንን ነገር እናንተ በተመቻችሁ መንገድ ቪዲዮ ላይ ታቀርባላችሁ። ላይክ እንደ ኮንቨርሴሽን መልክ ማለት ነው። እንደ ሰው ይለያያል ይሄ ነገር። እናንተ የሚሰራላችሁን ራሳችሁ አይደንቲፋይ አድርጉት። እኔ ፐርሰናሊ የሚሰራልኝ ቡሌት ፖይንት ሲሆን ነው። ወርድ ባይ ወርድ በሚሆንበት ጊዜ የሆነ ሮቦቲክ እንመስላለን ወይንም ደግሞ እያነበብን እንደሆነ ሊያስታውቅብን ይችላል። ያንን ነገር በደንብ ማስተር ማድረግ የምትችሉ ሰዎች ከሆናችሁ የወርድ ባይ ወርድ ወይንም ቃል በቃል የሆነውን ስክሪፕት መጠቀም ትችላላችሁ። ካልሆናችሁ ደግሞ ቡሌት ፖይንት አዘጋጅታችሁ ጀስት አይዲያችሁን ሪፈር እያደረጋችሁ በየመሃሉ ዴሊቨር ማድረግ ትችላላችሁ ማለት ነው። አራተኛው ስቴፕ ቪዲዮአችሁን በስልካችሁ ሪከርድ ማድረግ ነው። ቪዲዮአችሁን ስትቀርጹ እነዚህ በጣም ውድ የሆኑና የተጋነኑ ማቴሪያሎችና ኢኩዊፕመንቶች እውነት ለመናገር አያስፈልጓችሁ። የሚያስፈልጓችሁ ቤዚክ የሆኑ ሁለት ነገሮች ላይቲንግ እና ቀለል ያለች ማይክሮፎን ናቸው። በስልካችሁ ምርጥ አድርጋችሁ አሪፍ ቪዲዮ መስራት ትችላላችሁ። እነዚህ ሁለት ነገሮችን ማሟላት የምትችሉ ከሆነ ላይቲንግ የምንለው ፊታችን ላይ የሚያርፈው ላይት ነው። አሁን እኔ ጋር ከዚህ በኩል የሚያርፍ ላይት አለ። እነዚህ ነገሮች ፊታችን በደንብ እንዲታይ ዳርክ እንዳንሆን የሚረዱ ነገሮች ናቸው። እነዚህ ማሟላት የምትችሉ ከሆነ አፎርድ የምታደርጉ ከሆነ መግዛት ትችላላችሁ። ካልሆነ ደግሞ ናቹራል ላይት በቂያችሁ ነው። ናቹራል ላይት የምንለው የሰንላይት ማለት ነው፣ የፀሐይ ብርሃን። መስኮት አጠገብ ትሆኑና በደንብ ፊታችሁ የሚታይ ከሆነ በቂያችሁ ነው። አሪፍ ቪዲዮ ለመስራት ያ ከበቂ በላይ ነው። ሁለተኛው የሚያስፈልጋችሁ ቤዚክ የሆነው ነገር ማይክሮፎን ነው። ማይክሮፎን የሚያስፈልጋችሁ ድምጻችሁ እንዲሰማ ነው። ምክንያቱም ስልካችሁን አስቀምጣችሁ ከሆነ ዲስታንስ የምታወሩ ከሆነ ያን ያክል ድምጻችሁ አይሰማም። ቀለል ያለች ማይክ፣ በጣም ርካሽ ማይኮች አሉ። እነሱን አፎርድ ማድረግ የምትችሉ ከሆነ መግዛት ትችላላችሁ። ካልሆነ ደግሞ ስልክ ተበድራችሁ ከቤተሰብ ከጓደኛ ተበድራችሁ በሌላ ስልክ ሪከርድ ታደርጉትና በኋላ ላይ ኤዲት ስታደርጉ ሁለቱን ሳውንዶች አንድ ላይ ሚክስ ታደርጋላችሁ ማለት ነው። ፕላስ ደግሞ ቪዲዮአችሁን በምትቀርጹበት ጊዜ የሚገጥማችሁ ሌላው ነገር ምንድነው? ካሜራ ኮንፊደንስ ነው። ካሜራ ኮንፊደንስ ማለት ካሜራ ፊት ቁጭ ብሎ መናገር መቻል ማለት ነው። ብዙዎቻችን ካሜራ ፊት ቁጭ ብለን መናገር አንችልም። እውነት ለመናገር እንንተባተባለን። መናገር የፈለግነው ነገር በመሃል ይጠፋብናል። እኔም ፐርሰናሊ እንደዛ ነበርኩኝ። የመጀመሪያ ዩቲዩብ ቪዲዮን ለመቅረጽ በሞከርኩበት ታይም ለአንዲት አጠር ላለች ቪዲዮ በጣም ረጅም ሰዓት ነው የፈጀሁት፣ ስንተባተብ ማለት ነው። የሆነ ነገር እላለሁ፣ እሳሳታለሁ፣ እንደገና ደግማለሁ፣ እሳሳታለሁ፣ በዚህ መልኩ ማለት ነው። ይሄ የሁሉም ሰው ባህሪ ነው። ስፔሻሊ ጀማሪ ስትሆኑ፣ እንኳን ጀማሪ ሆናችሁ በደንብ ብዙ ኮንተንቶችንም ሰርታችሁ የሚለቃችሁ ነገር አይደለም። በዚህ ምክንያትም ተደናግጣችሁ ወይንም ደግሞ ያን ያክል ስኪሉ የለኝም ብላችሁ እንዳትሸሹት ማሳሰብ እፈልጋለሁ። ፕላስ ደግሞ በየመሃሉ የምትሳሳቷትን እያንዳንዷን ነገር ለማስተካከል ወይም ፊክስ ለማድረግ አትሞክሩ። ምክንያቱም ሰው ናችሁ። አት ዘ ኤንድ ኦፍ ዘ ዴይ መሳሳታችሁ አይቀርም። ይሄ ነገር ደግሞ በብዙ ፕራክቲስ እና ሞር ቪዲዮዎችን በሰራችሁ ቁጥር የሚስተካከል ነገር ነው። ስለዚህ ፎከስ ማድረግ ያለባችሁ የምታስተላልፉት መልእክት መደመጥ የሚችል ወይንም ደግሞ ሰው አዳምጦት የሚረዳው ነገር ነው ወይ የሚለው ላይ ነው። ሌላው ነገር ደግሞ በኤዲቲንግ ሞር በሰራችሁ ቁጥር የምታስተካክሉት ነገር ነው ማለት ነው። አምስተኛው ስቴፕ ቪዲዮአችሁን ኤዲት ማድረግ ነው። ቪዲዮአችሁን ከቀረጻችሁ በኋላ ቀጣዩ ስቴፕ የሚሆነው ኤዲት ማድረግ ነው።
ኤዲት ማድረግ ስንል እነዚህ ፋንሲ የሆኑ የተለያዩ ያበዱ ኤዲቶችን፣ ሞሽን ግራፊክሶችን፣ ቴክስት ኤፌክቶችን አይደለም። ኦኬ በጣም ቤዚክ የሆነ ኤዲቲንግ ነው የምንለው። የተለያዩ ቃላቶችን አበላሽተን ከሆነ እነሱን ከት ማድረግ መቻል ነው። ሌላው ነገር ቀስ እያለ የሚመጣ ነገር ነው። እነዚህም ቶፕ የምትሏቸውም ኮንተንት ክሬተሮች አሪፍ ኤዲተሮችና ከኋላቸው ብዙ ሰው ስላለ ነው እንጂ ከበድ ያሉ ኤዲቶችን መስራት ችለው አይደለም። ኦኬ ሶ መጀመሪያ ስቴጅ ላይ እናንተም ቤዚክ የሆነ ኤዲቲንግ ነው የሚያስፈልጋችሁ። ቀሪው ነገር በኋላ የምታዳብሩት ወይም ከቻላችሁም ሰው እንዲሰራላችሁ የምታደርጉት ነገር ነው። ኤዲት ለማድረግ በጣም ብዙ ሲምፕል የሆኑ ሶፍትዌሮች አሉ። ለምሳሌ ካፕከት አለ፣ በፒሲም በስልክም መጠቀም የምትችሉት፣ ወይንም ደግሞ በስልካችሁም አላይት ሞሽን የሚባልም ሶፍትዌር አለ። ሁለቱንም መጠቀም ትችላላችሁ። እነዚህ በጣም ሲምፕል የሆኑ ናቸው። ለጀማሪ ደግሞ እኔ ፐርሰናሊ በጣም ሪኮመንድ የማደርጋቸው ናቸው። ሌሎቹ አድቫንስድ ይሆኑባችኋል። እነሱን ለመማር ብላችሁ ደግሞ ዌስት የምታደርጉት ረጅም ጊዜ ሊኖር ይችላል። እነዚህ ነገሮች ማስተር ባታደርጉም የሆነ ያክል ቤዚክ እውቀት ከያዛችሁ ቪዲዮአችሁን እንድትሰሩ የሚረዷችሁ ቱሎች ናቸው። ቪዲዮአችሁን በዚህ መልኩ ካዘጋጃችሁ በኋላ ቀጣዩ ስቴፕ የሚሆነው ፖስት ማድረግ ነው። ፖስት ማድረግ ስንል ደግሞ ራንደምሊ በፈለጋችሁ ሰዓት ፖስት ማድረግ አይደለም። ፖስት የምታደርጉበት የሆኑ ስፔሲፊክ ሰዓቶች ሊኖሯችሁ ይገባል። ስፔሻሊ ደግሞ ሰዎች ኢንጌጅ የሚያደርጉባቸው ሰዓቶች፣ ለምሳሌ ከምሳ ሰዓት በኋላ ሰው ረፍት በሚያደርግበት ሰዓት ወይንም ደግሞ ማታ ከ11 ሰዓት ከ12 ሰዓት በኋላ ፖስት ብታደርጉት ሰዎች ቁጭ ብለው የመመልከት እድላቸው ሰፊ ነው በዛ ሰዓት ላይ። ቪዲዮአችሁን ፐርፎርም የማድረግ እድሉ በጣም ይጨምራል ማለት ነው። ምክንያቱም አልጎሪዝሙ የሚሰራው መጀመሪያ ቪዲዮአችሁን ለጥቂት ሰዎች ፑሽ ያደርገዋል። እነዛ ሰዎች ከተመለከቱትና ኢንጌጅ ካደረጉ ለብዙ ሰዎች የበለጠ ፑሽ ያደርገዋል ማለት ነው። የማይሆን ሰዓት ላይ ፖስት የምታደርጉ ከሆነ ወይም ብዙ ተመልካች በማይኖር ሰዓት ፖስት የምታደርጉ ከሆነ ያን ያክል እይታ ላይ ያገኝ ስለሚችል ያው ልፋታችሁን ገደል ከተታችሁት ማለት ነው። ፖስት የምታደርጉበት ሰዓት ሞር ሰው ኢንጌጅ የሚያደርግበት ሰዓት ቢሆን ተመራጭ ይሆናል። ሰባተኛው ስቴፕ የቪዲዮአችሁን ፐርፎርማንስ አናላይዝ ማድረግ ነው። ቪዲዮአችሁን ሰራችሁ፣ ፐብሊሽ አደረጋችሁ፣ ግን ስቲል ስራችሁ አላበቃም። ምክንያቱም ያን ቪዲዮ ፐብሊሽ ካደረጋችሁ በኋላ የሆነ የሚሰጣችሁ ዳታ አለ፣ አናሊቲክስ ማለት ነው። ያንን ነገር ቁጭ ብላችሁ በደንብ ማንበብና መረዳት መቻል አለባችሁ። ስፔሻሊ ዩቲዩብ ደግሞ በጣም ሰፊ ዳታ ነው የሚሰጣችሁ። ያንን ነገር ተመልክታችሁ ብዙ ነገሮችን አንደርስታንድ ማድረግ ትችላላችሁ። ቪዲዮውን ሰዎች ለምን ያክል ሰዓት ነው የተመለከቱት? የትኛው የቪዲዮ ፓርት ላይ ነው አቋርጠው የወጡት? ወይንም ደግሞ ኦቨርኦል ኢንጌጅ ያደረገው ሰው ምን ያክል ነው? ለምን ያክል ሰው ቪዲዮ ፑሽ ተደርጓል? ኦዲየንስ ምን አይነት ነው? እድሜው ምን ያክል ነው? ከየት አካባቢ ነው የሚለውን ነገር በደንብ አናላይዝ ማድረግ ትችላላችሁ። ይህን ነገር ደግሞ የምታደርጉት ጀስት ለማወቅ አይደለም። ቀጣይ የምትሰሩ ቪዲዮ ላይ ማሻሻል ያሉባችሁ ነገሮች ለመለየትና ቀጣይ ለማሻሻል ነው ማለት ነው። እነዚህ ነገሮች በደንብ ኬር ሰጥታችሁ መመልከትና ቀጣይ ቪዲዮዎቻችሁ ላይም ኢምፕሩቭ ማድረግ አለባችሁ። አንድ የዩቲዩብ ቪዲዮ ለማዘጋጀት የሚያስፈልጋችሁ ፕሮሰስ በአጭሩ ይሄን ይመስላል። አጠር አድርጌ ነው የነገርኳችሁ። ግን ደግሞ ወደ ፕሮሰሱም ከመግባታችሁ በፊት እራሳችሁ እንድትጠይቁ የምፈልጋት አንድ ጥያቄ ያለች። ይቺ ምንድነው? ዩቲዩብ የምትጀምሩት ጀስት በተመቻችሁ ሰዓት ለመስራት ነው ወይንስ እውነትም ኮሚትድ ሆናችሁ በሆነ ኮንሲስተንት በሆነ ስኬጁል ለመስራት ዝግጁ ናችሁ ወይ? ይሄ ጥያቄ በጣም ያስፈልጋችኋል። ምክንያቱም ዩቲዩብ ላይ ወይንም ደግሞ ይሄ ኦቨርኦል ኮንተንት ክሬሽን የምንለው ነገር ላይ ሪዛልት መመልከት የምትፈልጉ ከሆነ ኮንሲስተንት ሆናችሁ መስራት አለባችሁ። የሆነ ያክል ኢምፕሩቭመንት የሆነ ያክል መሻሻል ማየት የምትፈልጉ ከሆነ ለሆነ ያክል ጊዜ ኮንሲስተንት ሆናችሁ በሆነ ስኬጁል መስራት ግዴታ ይሆንባችኋል። ያን ያክል እንኳን ስትሪክት የሆነ ስኬጁል ባይኖራችሁም በሆነ ያክል ጊዜ ኮንሲስተንት ሆናችሁ መስራት መቻል አለባችሁ። ምክንያቱም አልጎሪዝሙ የሚፈልገው ኮንሲስተንትሊ የሚሰሩ ሰዎችን ነው፣ ፑሽ የሚያደርገውም እነሱን ነው። ኮንሲስተንት ሆናችሁ አሪፍ ቪዲዮዎችን መስራትና አሪፍ ቫልዩ ለኦዲየንሶቻችሁ ዴሊቨር ማድረግ መቻል አለባችሁ። ይሄን ነገር ለማድረግ ዝግጁ መሆናችሁን አሁን ሆኖ ራሳችሁን መጠየቅ አለባችሁ። እንደነገርኳችሁ ኦቨርኦል ፕሮሰሱ ይሄን ይመስላል። አጠር አድርጌ ነው የነገርኳችሁ። አይ ኖ ጀስት ክሊር የሆነ ኢሜጅ እንዲኖራችሁ በማሰብ ነው። ሞር ዲቴይልድ የሆነ ደግሞ ቪዲዮ እንሰራላችሁ የምትፈልጉ ከሆነ ጀስት ኮመንት ሴክሽን ላይ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። ባይ